ይሄን ቪዲዮ እንዴት ወደዚህኛው ቪዲዮ ያለምንም ክፍያ በነፃ እንደምትቀይሩ በዚህ ቪዲዮ አሳያችኋለሁ። በዚህ ቪዲዮ አዲሱን የጉግል ጀመናይ ኦምኒን እንዴት በስልካችንና በኮምፒውተር በነፃ እንደምንጠቀም አሳያችኋለሁ። እሺ አሁን በቀጥታ ወደ ጉግል በመሄድ ፍሎ ብለን ሰርች እናደርጋለን ማለት ነው። ይህንንም ዌብሳይት አክሰስ ለማድረግ VPN ያስፈልገናል። ስለዚህ ደህንነቱ የተጠበቀ VPN በመጠቀም ኮኔክት እናደርጋለን። VPNaችንን ኮኔክት ካደረግን በኋላ የምታዩት መጀመሪያ ላይ ያለው ሊንክ እንጫናለን። ከዛም ወደ ጉግል ፍሎ ዩዘር ኢንተርፌስ እንገባለን። በዚህ መልኩ ጉግል ፍሎ ላይ በጣም ብዙ አዳዲስ ነገሮች አሉ። እንደምታዩት ጀመናይ ኦምኒ፣ ናኖ ባናና ፕሮ እና VEO 3.1 አሉ። ከነዚህ ውስጥ እኛ የምንጠቀመው ጀመናይ ኦምኒ ነው። ጀመናይ ኦምኒ እንግዲህ በቅርቡ ነው ሪሊዝ የሆነው። እጅግ በጣም አስገራሚ አቅም ያለው የቪዲዮ ኤዲቲንግ እና የቪዲዮ ክሬሽን ቱል ነው። እዚህ ውስጥ ያሉትን እያንዳንዱ ነገር አብረና ያለን ትራይ ኢን ጉግል ፍሎ እንለዋለን። ይህንም ስናደርግ እንግዲህ ምንም አይነት ክፍያ አንከፍልም። ስለዚህ በቀጥታ ልክ ትራይ ኢን ፍሎ ስንለው ራሱ የጂሜል አካውንታችን ያስመርጠናል። አንዱን የጂሜል አካውንት መርጠን በዚህ መልኩ ወደ ዌብሳይቱ እንገባለን። ከዛም እዚህ ጋር ይመጣልንን ስክሮል አድርገን ኮንቲኒው እንላለን። በመቀጠል እንደምታዩት እዚህ ጋር ምን አክሰስ ማድረግ እንደምንችል ይነግረናል። ክሬት ካራክተር ኤንድ ካስት ዘም ይላል። ካራክተሮችን ክሬት አድርጋችሁ ካስት ማድረግ ትችላላችሁ። ክሬቲቭ ፓርትነር አት ኤቭሪ ስቴፕ ይላል። ኤጀንት የተባለ እጅግ በጣም አስገራሚ ነገር አላቸው። እሱንም ወደ በኋላ ላይ ነገራችኋለሁ። ስለዚህ አሁን ክሬት ኒው ፕሮጀክት እንለዋለን። እንደምታዩት ቀደም የነገርኳችሁ ኤጀንት የሚለው እንግዲህ አዲስ ነገር ስለሆነ እዚህ ጋር መጥቶልናል። your agent is active, ask it to brainstorm concepts, generate image variations, rename asset or answer questions about flow ይላል። እዚህ ጋር እንግዲህ ጋሪ ብለን እናልፈዋለን። አሁን ደግሞ ጉግል ፍሎ ላይ ምን አዳዲስ ነገሮች አሉ የሚለው ማየት ከፈለግን እዚህ ጋር እንደምታዩት እዚህ ጋር ማየት ትችላላችሁ። ፕሪሲየስ ኤዲቲንግ comes to video ይላል። እንግዲህ ጀመናይ ኦምኒ ያልኳችሁ መግቢያ ላይ ያሳያችሁን ቪዲዮ ለመስራት እንግዲህ ጀመናይ ኦምኒ የተጠቀምኩት ምንም አይነት ክፍያ ሳልከፍል በነፃ ማለት ነው። እሱን እንዴት እንደምሰራው በመጨረሻ ላይ ያሳያችኋለሁ። እንደምታዩት አዳዲሶቹ ነገሮችን እዚህ ጋር መመልከት ትችላላችሁ። እኔ ስለማልፈልግ አልፏለሁ። በመቀጠል እንግዲህ ዩዘር ኢንተርፌሱ ይህን ይመስላል ማለት ነው። ከዚህ በፊት የነበረው ፍሎ ትንሽ ቀየር ብሏል። ከዚህ በፊት የምታውቁ ካላችሁ የተወሰኑ ለውጦችን አድርጓል። በምታዩት መልኩ እንግዲህ የኤጀንት ኢንስትራክሽኖችን እዚህ ጋር አድ ማድረግ ትችላላችሁ። እንዲሁም ደግሞ የተለያዩ አይነት ኦፕሽኖች አሉ። እንዲሁም የተለያዩ የኤጀንት ሴቲንጎች አሉ ማለት ነው። እነዚህን ሴቲንግ አንዴ ካስተካከልን ሁልጊዜ ጄኔሬት በምናደርግበት ሰዓት ላይ በዚህ መልኩ ነው የሚወጣልን ማለት ነው። እንደምታዩት አስፔክት ሬሽዮ ኦልዌይስ የሚልም አለ እዚህ ጋር ኮንፊርም ቢፎር ጄኔሬቲንግ የሚለው ማለት ነው። ኦልዌይስ እና ኔቨር አለው። ኦልዌይስ ካላችሁት እንግዲህ ኤጀንት ዊል አስክ ፎር ኮንፊርሜሽን ቢፎር ጄኔሬቲንግ ሚዲያ ይላል። ሚዲያዎችን ጄኔሬት ከማድረጉ በፊት ኮንፊርሜሽን ይጠይቃቸዋል። ኔቨር ካላችሁ ኤጀንት ዊል ጄኔሬት ሚዲያ ኤንድ ስፔንድ ክሬዲት አውቶማቲካሊ ይላል። ምንም ጥያቄ ሳይጠይቃችሁ ወይም ኮንፊርሜሽን ሳይጠይቅ ራሱ ጄኔሬት ያደርግላችኋል። ከታች ደግሞ ኢሜጅ ጄኔሬሽን ዲፎልት ይላል። አስፔክት ሬሽዮን እዚህ ጋር መመረጥ ትችላላችሁ። እንዲሁም ደግሞ ምን ያህል ብዛት የሚለውንም ከታች እንደምታዩት 1x 2x 3x እና 4x ይባላሉ። ብዛቱንም እዚህ ጋር መምረጥ ትችላላችሁ። እንዲሁም ምን አይነት ሞዴሎችን መጠቀም እንደምትችሉም እዚህ ጋር ያስመርጣችኋል። ይህ ለኢሜጅ ነው ማለት ነው። ናኖ ባናና ፕሮ፣ ናኖ ባናና 2 እና ኢማጂን 4ን መጠቀም ትችላላችሁ። ለቪዲዮ ጄኔሬሽን ደግሞ እንደምታዩት አስፔክት ሬሽዮ 2 ነው፣ 16 በ9 እና 9 በ16 ነው። እንዲሁም ደግሞ ምን ያህል ብዛት የሚለው ከ1 እስከ 4 አለ። ሞዴሎቹ እንደምታዩት ኦምኒ ፍላሽ፣ VEO 3.1 ላይት፣ VEO 3.1 ፍላሽ እንዲሁም VEO 3.1 ኳሊቲ ናቸው። እኛ ኦምኒ ፍላሽ ነው የምንጠቀመው በዚህ ቪዲዮ። ከዛ ሴቭ እናደርጋለን። እዚህ ጋር አሁን ቀለል ያለ ፕሮምፕት ሰጥቼው ምን አይነት ቪዲዮ ጄኔሬት እንደሚያደርግልን አሳያችኋለሁ። እንደምታዩት ፕሮምፕቱን እዚህ ጋር ፔስት አደርጋለሁ። ናኖ ባናና 2 የሚለውን ስንጫው እንደምታዩት እዚህ ጋር የተለያዩ አይነት ኦፕሽኖች አሉ። ቅድም ያስተካከል ነው እዚህ ጋር ይሄንን አስተካክላችሁ ጄኔሬት ትሉታላችሁ። ስለዚህ እኔ አሁን የምጠቀመው ኤጀንቱን ስለሆነ እነዚህን አልመርጣቸውም። ቅድም ኤጀንት ላይ ሴቲንግ ስላስተካከለን ኤጀንት የሚለውን ከመረጥኩት በኋላ ኢንተር ብለዋለሁ። በመቀጠልም እንግዲህ በሰከንዶች ውስጥ እጅግ በጣም የሚገርም ሪዛልት ይዞልኝ ይመጣል። በምታዩት መልኩ ቪዲዮን ጄኔሬት ካደረገላችሁ በኋላ ክሊክ ስታደርጉት እንግዲህ ኤዲት የምታደርጉበት አማራጭ አለ። እንደምታዩት ዲስክራይብ ዩር ኤዲት ይላል። እዚህ ጋር ቪዲዮ ላይ ያልተመቻችሁ ነገር ካለ በቀላሉ ቴክስት ጽፋችሁለት ያን ነገር ኤዲት ያደርግላችኋል ማለት ነው። ኦምኒ ፍላሽን በመጠቀም ቪዲዮ ምን እንደሚመስል አብረን እንመልከት። In this game, trust is a luxury. Every asset is now a target. Welcome to Protocol Zero. አሁን ደግሞ አንድ የራሴን ኢሜጅ እዚህ ጋር ካስገባው በኋላ እንዴት ሁለተኛውን ኦፕሽን እንደምጠቀም አሳያችኋለሁ። እንደምታዩት የፕላስ ምልክቷን በመጫን ፎቶዬን እዚህ ጋር አፕሎድ አደርግለታለሁ።
ፎቶውን እንግዲህ አፕሎድ አድርጎ እስኪጨርስ እኛ እዚህ ጋር ሴቲንጎቹን እናስተካክላለን። እንደምታዩት ቪዲዮ ነው የምንሰራው። ቪዲዮ እንላለን። ኢንግሪዲየንት የሚለውን እንመርጣለን። ከፍሬም መምረጥ ትችላላችሁ። ፍሬም ቱ ፍሬም እና ኢንግሪዲየንት አለ። ከነሱ ውስጥ እንግዲህ የምትፈልጉትን ትመርጣላችሁ። አስፔክት ሬሽዮን መርጣለሁ። በመቀጠልም አንድ ስለሆነ ፈልገው አንድ ለዋለው ሞዴልን መርጫለሁ። እዚህ ጋር እንግዲህ በጣም ትልቅ ጥንቃቄ ልታረጉ ይገባል። ጉግል ፍሎ እንግዲህ በአንድ የሚሰጣችሁ 50 ክሬዲቶች ናቸው። ስለዚህ የተለያየ አካውንት እየቀያየራችሁ መጠቀም ትችላላችሁ። ለ8 ሰከንድ ቪዲዮ 12 ክሬዲት ይወስድባችኋል። ለ6 ሰከንድ ደግሞ 10 ክሬዲት ይወስድባችኋል። ለ10 ሰከንድ ደግሞ 15 ክሬዲቶችን ይወስድባችኋል። ስለዚህ በጣም በጥንቃቄ ጄኔሬት ልታደርጉ ይገባል። ምንም አይስተት መስራት የለባችሁም። እንደምታዩት እንግዲህ ፎቶን አፕሎድ አድርጎልኛል። የፕላስ ምልክቷን ተጭኜ ይሄንን ፎቶ እዚህ ጋር አስገባዋለሁ ወይም ወደ ፕሮምፕቱ አስገባዋለሁ። በመቀጠልም ቀለል ያለ ፕሮምፕት ጽፍላታለሁ ማለት ነው። ዱባይ ላይ እየተንቀሳቀሰ ይህ አቫታር የሚሰራው ናት ቪዲዮ ነው የፈለኩት። ስለዚህ ይቺን ፕሮምፕት እዚህ ጋር ፔስት አደርግለትና ኢንተር እለዋለሁ። ምን አይነት ውጤት እንደሚሰጠን አብረን እናያለን። This is my AI avatar roaming around in Dubai. You should make a video like this too and make your relatives jealous. እንደምታዩት እንግዲህ እጅግ በጣም የሚያምር ቪዲዮ ሰጥቶናል። ሪያሊስቲክ የሆነ ቪዲዮ ነው የሰጠን። ሊፕሲንኩም በጣም ፐርፌክት ነው። እንደምታዩት ከፎቶ ጋር ተመሳሳይነት ያለው አቫታር ነው እዚህ ጋር ጄኔሬት ያደርግልኝ። ሌላው ልነግራችሁ ፈልገው እነዚህ አይነት ቪዲዮዎች ጄኔሬት ካረግሉላችሁ በኋላ ዳውንሎድ ማድረግ የምትችሉት ሁለት አይነት አማራጭ አለ። 270p እና 720p ነው። 270p አኒሜትድ ጂአይኤፍ ነው። 720p ደግሞ ኦሪጂናል ሳይዝ ነው። አፕ ስኬል ማድረግ ከፈለጋችሁ የጉግል ፍሎ አካውንታችሁን እንግዲህ አፕግሬድ ማድረግ ይኖርባችኋል ወይም የጉግል ኤአይ ፕሮ መጠቀም ይኖርባችኋል። የጉግል ኤአይ ፕሮንም በነፃ አጠቃቀም ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ቀጣይ ቪዲዮ ሰራላችኋለሁ። እንዲሁም እዚህ ጋር እንደምታዩት በቀጥታ ወደ ዩቲዩብ ፐብሊሽ ማድረግ ትችላላችሁ። እንዲሁም ደግሞ ይህንን ቪዲዮ ተጠቅማችሁ ሌላ አይነት ቪዲዮዎችን መስራት ትችላላችሁ ፕሮምፕት ላይ በማስገባት። ስለዚህ አሁን ወደ ቀጣዩ ክፍል እናልፋለን። በመቀጠልም አንድ የኔ ምስል እዚህ ጋር አስገብቼ እንደምታዩት ይህንን ፕሮምፕት ሰጥቼው ምን አይነት ቪዲዮ ጄኔሬት እንደሚያደርግልን አብረን እናያለን። This is my AI avatar roaming around in Dubai. You should make a video like this too and make your relatives jealous. በዚህ መልኩ ሁለተኛውንም ቪዲዮ ጄኔሬት አድርጎልኛል። እንደምታዩት እጅግ በጣም የሚያምር ቪዲዮ ይሰራልን። ከፎቶ ጋር እንግዲህ ተመሳሳይነት ያለው ቪዲዮ ነው የሰጠን። ስለዚህ አሁን ወደ ቀጣዩ ክፍል እናልፋለን። ቀጣዩ ክፍል ደግሞ ካራክተሮችን እንዴት ክሬት እንደምናደርግና እንዴት እንደምንጠቀም ነው። ካራክተር የሚለውን ከተጫነን በኋላ እንደምታዩት አራት አይነት ቴምፕሌቶች ወይም አራት አይነት አማራጮች ያመጣልናል። ከነዚህ ውስጥ መርጣችሁ የፈለጋችሁትን መጠቀም ትችላላችሁ። እንዲሁም የራሳችሁን አቫታር ክሬት ማድረግ ትችላላችሁ። እሱን እንዴት እንደምትሰሩ አሁን አሳያችኋለሁ። በቅድሚያ አፕሎድ የሚለውን ከተጫነን በኋላ ፎቶአችንን እዚህ ጋር አፕሎድ እናደርጋለን። በመቀጠልም ልክ አፕሎድ አድርጎ ከጨረሰ በኋላ በዚህ መልኩ ያመጣልናል። አሁን ደግሞ የምናደርገው ካራክተር ሺት ነው የምንሰራው። ካራክተር ሺቱን ጄኔሬት ለማድረግ ፕላስ ምልክቷን ስንጫን ራሱ አውቶማቲካሊ ካራክተር ሺት ጄኔሬት የምናደርግበትን ፕሮምፕት ይሰጠናል። እናንተ ከፈለጋችሁ የራሳችሁን እዚህ ጋር አፕዴት ማድረግ ትችላላችሁ። እኔ እንደዛው ጄኔሬት እለዋለሁ ማለት ነው። እሱ ጄኔሬት እስኪያደርግልን ደግሞ እዚህ ጋር የካራክተራችንን ስም እንሰጠዋለን። ከፈለጋችሁ ቮይስ ሰሌክት ማድረግ ትችላላችሁ። ካራክተራችሁ ምን አይነት ድምጽ እንዲጠቀም እንደምትፈልጉ መምረጥ ትችላላችሁ። በጣም ብዙ አይነት ቮይሶች አሉ። እነዚህንም ካልፈለጋችሁ የራሳችሁን ቮይስ ክሬት ማድረግ ትችላላችሁ። ክሬት ኒው ቮይስ የሚለውን በመጫን የራሳችሁን ድምጽ ክሬት ማድረግ ትችላላችሁ። እንደምታዩት ስሙን ሰጣችሁ የቮይሱን ፐርፎርማንስ ወይም ምን አይነት ድምጽ እንደምትፈልጉ እዚህ ጋር ጽፉለታላችሁ። በመቀጠል ደግሞ ሳምፕል ዲያሎግም እዚህ ጋር መስጠት ትችላላችሁ። ምን አይነት ድምጾች እንዲሰራላችሁ እንደምትፈልጉ ማለት ነው። ሌላው ደግሞ ሰሌክት ቤዝ ቮይስ ይላል። እዚህ ጋር እንግዲህ ራሱ ጄኔሬት ያደረጋቸው ድምጾች አሉ። እነሱን እንደ ቤዝ ወይም እንደ መሰረት በመጠቀም ሌሎችን ድምጾች ክሬት ማድረግ ትችላላችሁ። ይህም እጅግ በጣም ትልቅ ጠቃሚ ፊቸር ነው ማለት ነው። በተለይ ዩቲዩበር ከሆናችሁ የተለያዩ አይነት ኤአይ አቫታሮችን በዚህ መልኩ ክሬት ማድረግ ትችላላችሁ። በምታዩት መልኩ እንግዲህ የኔን ካራክተር ሺት ሰጥቶኛል። ስለዚህ ይህንን ካራክተር ሺት በመጠቀም ሌሎችን ቪዲዮዎች እንዴት እንደምንሰራ አሳያችኋለሁ። ከዛ በፊት ግን አንድ የአክሽን ሙቪ ትሬለር እንዴት እንደምንሰራ አሳያችኋለሁ። እንደምታዩት ኤጀንት ነው የምንጠቀመው። ኤጀንት ላይ በጣም ብዙ ነገሮችን ስለሚያደርግልን ኤጀንትን እንዴት እንደምንጠቀም አሁን በደንብ አሳያችኋለሁ። እንደምታዩት የኤጀንትን አማራጭ ከመረጥኩ በኋላ ሲኒማቲክ አክሽን ሙቪ ትሬለር ነው የፈለኩት። ስለዚህ ፕሮምፕቱን ከጻፍኩለት በኋላ ኢንተር እለዋለሁ። እንደምታዩት የማስፊያው ምልክት በመጫን በዚህ መልኩ ኤክስቴንድ እናደርገዋለን የቻት ቦክሱን። እዚህ ጋር ነው እንግዲህ በጣም ብዙ አይነት አስገራሚ ነገሮች የሚሰሩት። ምክንያቱም ኤጀንት የተባለው ነገር እንግዲህ እናንተ ምንም አይነት ነገር ሳይጠበቅባችሁ በቀላሉ እያወራ
ካወራችሁት ራሱ ኤቭሪቲንግ የሚያስተካክልላችሁ ነው ማለት ነው። ይህም ፍሎ ላይ የተጨመረው እጅግ በጣም አዲሱና እጅግ በጣም አስገራሚ ነገር ነው። ለምትወት እኔ መስራት የምፈልገውን የሙቪ ትሬለር ከነገርኩት በኋላ ጀነሮችን ያስመርጠኛል። ከዚህ ውስጥ እንግዲህ የምፈልጋቸውን ነገሮች መርጬ እዚህ ጋር ጽፍለታለሁ። ምክንያቱም የአክሽን ሙቪ ትሬለር ስለሆነ የምንሰራው እያንዳንዱ ነገር እዚህ ጋር በጥንቃቄ መስራት ይኖርብናል። የዚህን ቻት ኤጀንት እንግዲህ እዚህ ጋር ስም መስጠት እንችላለን። የምፈልገውን ስም እንሰጠዋለን በኋላ ላይ እንዳይምታታብን፣ ምክንያቱም ብዙ አይነት ስቶሪዎችን ስለሚያስቀምጥልን ሪኔም እናደርገዋለን በዚህ መልኩ። በመቀጠልም ተመልሰን እያንዳንዱ ነገር እዚህ ጋር አንድ ባንድ እንሰጠዋለን ማለት ነው። የሊድ ካራክተሮቹን፣ ሴቲንጉን፣ ኤቭሪቲንግ እዚህ ጋር ላይቲንጉን፣ ሁሉን ነገር እንጽፍለታለን። ከዛም ኢንተር እንለዋለን። እያንዳንዱ ነገር እንግዲህ እኛ ከሰጠነው በኋላ መልሶችን ይሰጠናል። እንደምታዩት የሙቪውን ስቶሪ ቦርድ እያንዳንዱን ነገር ጽፎልናል ማለት ነው። ፍሬሞቹን፣ ሲኖቹን እያንዳንዱ ነገር ጽፎልናል። ሁሉንም አይተን ቼክ ካረግን በኋላ እንዲስተካከል ከፈለግን አስተካክል እንለዋለን። ካልሆነም ኮንቲኒው ብለን እንግዲህ ወደ ቀጣዩ ስቴፕ እናልፋለን። ስለዚህ አሁን ምንድነው የምናደርገው? ፎቶአችን እዚህ ጋር መርጠን አቫታራችን ይህ እንደሆነ እነግረዋለን። እንደምታዩት እንግዲህ የሚያምር የስቶሪ ቦርድ ግሪድ ሰጥቶናል። ይህንን ነው እንግዲህ ወደ ቪዲዮ የሚቀይርልን። ስለዚህ ወደ ቪዲዮ እንዲቀይርልን እዚህ ጋር ራሱ ይጠይቀናል። እኛም እንግዲህ ጄኔሬት እንለዋለን። እንደምታዩት ኮንፊርሜሽን ይጠይቀናል። ቀደም እንደነገርኳችሁ ማለት ነው ኔቨር እና ኦልዌይስ የሚል አማራጭ አለ። እኔ ኦልዌይስ ስላልኩት እንዲጠይቀኝ አድርገዋል። ስለዚህ አፕሩቭ አደርገዋለሁ ማለት ነው። በጣም በሚገርም ፍጥነት እንግዲህ ቪዲዮአችንን ጄኔሬት አድርጎ ጨርሶታል። ምን አይነት ቪዲዮ እንደሚሆን ደግሞ አብረን እንመልከት። እንደምታዩት እንግዲህ እጅግ በጣም አስገራሚ የሆነ ቪዲዮዎችን ጄኔሬት አድርጎልኛል። እንደዚህ አይነት ቪዲዮዎችን እንግዲህ በቀላሉ ክሬት ማድረግ ትችላላችሁ። ምንም አይነት የፕሮምፕት ኢንጂነሪንግ እውቀት ሳይኖራችሁ ከኤጀንት ጋር በመነጋገር በቀላሉ ቪዲዮዎችን መስራት ትችላላችሁ። አሁን ደግሞ እንዴት የኮሜርሻል ቪዲዮዎችን እንደምንሰራ አሳያችኋለሁ። በቅድሚያ ይህንን ቪዲዮ ዳውንሎድ እናደርገዋለን። እንግዲህ የፕላስ ምልክቷን በመጫን አቫታራችን ወይም ደግሞ የኛን ምስል እናስገባለን። ከዛም ፕሮምፕቱ ይህን ይመስላል። በመቀጠል ሴቲንጎቹን ስላስተካከልናቸው ጄኔሬት እንለዋለን። ውጤቱም ይህን ይመስላል። Precision in every detail. The all-new iPhone 17 Pro Max. በዚህ መልኩ እንግዲህ እጅግ በጣም የሚያምሩ እጅግ በጣም አስገራሚ የሆኑ ቪዲዮዎችን መስራት ትችላላችሁ። አሁን ደግሞ ስልኬን ብቻ በመጠቀም ኢንትሮ ላይ ያያችሁትን ቪዲዮ እንዴት እንደሰራው ታሳያችኋለሁ። በተመሳሳይ መልኩ እንግዲህ ቪፒኤናችንን ኮኔክት ካረግን በኋላ ወደ ክሮም እንሄድና ሰርች እናደርጋለን ፍሎ ብለን ማለት ነው ስልካችን ላይ። በመቀጠልም የመጀመሪያውን ከመረጥን በኋላ ተመሳሳይ ነው ስቴፑ ማለት ነው። ኮምፒውተርና ስልክ ላይ አካውንታችንን ከመረጥን በኋላ ኮንቲኒው እንለዋለን። በቅድሚያ ሪካርድ ያደረግነውን ቪዲዮ ወይም ኦሪጂናሉን ቪዲዮ እዚህ ጋር አድ እናደርጋለን። አድ ለማድረግ የተወሰኑ ሰከንዶችን ይፈጅብናል እንግዲህ ወይም የተወሰነ ደቂቃ ሊፈጅብን ይችላል። ከዛም እዚህ ጋር ያስቀመጥኩላችሁን ፕሮምፕት ፔስት ታረጉታላችሁ። እነዚህን ፕሮምፕቶች በሙሉ ማግኘት ከፈለጋችሁ የቴሌግራም ቻናል ላይ አስቀምጥላችኋለሁ። ሊንኩንም ዲስክሪፕሽን ላይ ታገኙታላችሁ። ቪዲዮን በዚህ መልኩ ሰሌክት ካረግነው በኋላ ኮንፊርም እንድናደርግ ይጠይቀናል ወይም ወደ ፕሮምፕቱ እንድናስገባ ይጠይቀናል። ኦኬ እንለዋለን። በመቀጠልም ጄኔሬት እንለዋለን። ውጤቱም ይህን ይመስላል። ይሄን ቪዲዮ እንዴት ወደዚህኛው ቪዲዮ ያለምንም ክፍያ በነፃ እንደምትቀይሩ በዚህ ቪዲዮ አሳያችኋለሁ። ይሄን ቪዲዮ እንዴት ወደዚህኛው ቪዲዮ ያለምንም ክፍያ በነፃ እንደምትቀይሩ በዚህ ቪዲዮ አሳያችኋለሁ። ይሄን ቪዲዮ እንዴት ወደዚህኛው ቪዲዮ ያለምንም ክፍያ በነፃ እንደምትቀይሩ በዚህ ቪዲዮ አሳያችኋለሁ። እንዳያችሁት እንግዲህ ምንም አይነት ክፍያ ሳንከፍል በነፃ እጅግ በጣም አስገራሚ የሆኑ ቪዲዮዎችን መስራት ችለናል። ይህ ቪዲዮ ከተጠቀማችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ይጠቅማሉ ብላችሁ ለምታስቡት ወዳጅ ዘመዳችሁ ሼር ማድረጋችሁንም እንዳትረሱ። ለዚህ ቻናልስ አዲስ ከሆናችሁ እስካሁን ሰብስክራይብ አላደረጋችሁም፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ምክንያቱም ማንም ያላሳያችሁን እጅግ በጣም አስገራሚ የኤአይ ቱሎችን በዚህ ቻናል ብቻ ስለምታገኙ። ዲጂታል ማርኬቲንግን በነፃ የሚሰራላችሁንም እጅግ በጣም አስገራሚ ቱል ያላያችሁ ሰዎች ኢንዲስክሪፕሽን ላይ አስቀምጬላችኋለሁ፣ ገብታችሁ ማየታችሁ እንዳትረሱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።